ተመልሰናል ወደ ፀጉራችን። ሰላም ጤና ይስጥልኝ ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ፀጉር መንከባከብ ትተን ሌላ ስራ ጀምረን ነበርና ፀጉራችን ትንሽ በጥስጥስ ከርድድድ ያጠርጠር ብሎ ነበርና ዛሬ እንግዲህ ወደ ስራችን ተመልሰናል። ፀጉራችን ወደ መንከባከብ ማለት ነው። እንግዲህ እንደምታዩት ዘይቶን ነው የወይራ ዘይት እና ወደ ፀጉራችን ተመልሰን ፀጉራችን ወደ መንከባከብ ልንገባ ነው። ያው ፀጉሬን ባለፈው የሰራሁትን ቪዲዮ አይታችኋል። ፀጉር መንከባከብ ስናቆም ፀጉራችን ምን ያክል እንደሚጎዳም አይታችሁታል እዛኛው ቪዲዮ ላይ ማለት ነው። እንግዲህ እዚህ ጋር ፀጉሬን አሁን የምቀባውን ላሳያችሁ ነው። እንደገና ደግሞ እንዴትም አድርገን እንክብካቤያችንን አለማቋረጥ እንዳለብን ማያሳያችሁ ይሆናል ማለት ነው ውዶችዬ። ከመጀመሪያው እስከ መጨረሻው አብራችሁ ተከታተሉ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ እያልኩኝ ቪዲዮን እቀጥላለሁ ማለት ነው ውዶችዬ። በነገራችን ላይ በመጀመሪያ የምነግራችሁ ነገር ቢኖር ምንድነው ለፀጉራችሁ ምርጫችሁ ኦሊቭ ኦይልን አድርጉ። የወይራ ዘይት በጣም አሪፍ ነው ማለት ነው። ምክንያቱም የተጎዳ ፀጉርን ያክማል። ለፀጉር ከለርም ደግሞ አሪፍ ነው። የተንጸባረቀ አሪፍ ውብና የሆነ አለ አይደለ ጽድት ያለ ከለር ይኖረዋል ማለት ነው። ፀጉራችን ወዛማ ነው የሚሆነው። ክርድድ አይልም። ጫፍ ላይ ራሱ በጣም አሪፍ ነው የሚሆነው ማለት ነው። እና የወይራ ዘይት ብትጠቀሙ እላችኋለሁ። እንደኔ ምርጫችሁ ቢሆን ማለት ነው። እኔ ከበፊቱ ከድሮ ጀምሮ የወይራ ዘይት ተጠቀማለሁ ማለት ነው። እና ያው ከለሩም አሪፍ ነው ፀጉሬ። እንደገና ደግሞ ፍፍት ይላል ማለት ነው። ፀጉራችሁ ፍፍት ይላል፣ አይበጣጠስም ማለት ነው። ንቅልቅል አይልም። እኔ እንጃ ብቻ ለኔ ተመችቶኛል የወይራ ዘይት ማለት ነው። እና ያው የወይራ ዘይቶች ይለያያሉ። ያው ውስጣቸው የሚደረጉ ነገሮች የተለያዩ ናቸው ማለት ነው። ብዙ አይነት የወይራ ዘይቶች አሉ፣ ኬሚካል ውስጣቸው የሚደረግ ማለት ነው። እንግዲህ የኔ ምርጫ ይሄ ነው። ይሄ በቪዲዮ ላይ ማሳያችሁ ነው የኔ ምርጫ ማለት ነው። አለ ትልቁ የወይራ ዘይት አለ፣ የሆነ አለ አይደለ የሆነ እንደ ምንድነው የሚባለው ትልቅዬ ጅርካን ነገር የሚመስል አለ ማለት ነው። እሱ ወይራ ዘይት እኔ አይስማማኝም በነገራችን ላይ ማለት ነውና እሱም አለ። ግን እኔ የሚስማማኝ ይሄና የጠርሙሱ አለ። የጠርሙሱ ደግሞ ሌላ አለ ማለት ነውና እነሱ ሁለቱ ይስማሙኛል በጣም ማለት ነው። የትልቁ የጀሪካኑ ጭራሽ አይስማማኝም። እንዳለ በጥስጥስ ነው የሚለው ፀጉሬ ያንን ስጠቀም ማለት ነውና እንግዲህ ለእያንዳንዳችን ለፀጉራችን የሚስማማው ይለያያል ማለት ነው። እንግዲህ ሞክራችሁ የማይስማማችሁ ከሆነ መተው ነው ማለት ነውና የኔ ምርጫ ይሄ ነው። ውስጡን በደንብ ብንቀባው አሪፍ ነው። በጣም ለቆዳችን ራሱ በጣም ተስማሚ ነው የወይራ ዘይት ማለት ነውና ያው ለፀጉር ብቻ አይደለም የወይራ ዘይት ታውቃላችሁ ብዙ ጥቅም እንዳለው ማለት ነው። ምግብም ላይ እያደረጋችሁ ብትመገቡ በጣም አሪፍ ነው ማለት ነው። እና ውዶችዬ እንግዲህ ፀጉሬ በጣም ተጎርቶ ነበረ። በዚህ ሳምንት ውስጥ ግን አክሜዋለሁ ማለት ነውና ያው የሚያስፈልጉትን የጎደሉበትን እንክብካቤዎቹን በማሟላት ፀጉሬ መልሼዋለሁ ማለት ነው። እና ከፊትሽ በጣም እንትን ይላል ያስጠላል ከፊትሽ ምናምን የምትሉ ልጆች ደግሞ እንግዲህ ምንም ማድረግ አይቻልም። ከፊት ፈጣሪ የሰጠ ጠጋ ነው። ከፊት ያለው ቅርጡ እንደዚህ ነው ማለት ነው። እንደ ኤም ቅርጥ ነውና ግን እንደዚህ አድርጌ መሸፈን እችላለሁ ማለት ነው። ወደ ጎን ሳስረው ከጎን ሄደው ባራዬ ይሸፈናል ማለት ነው። ዋናው ነገር ከፊት አለመሄዱ ነው። ከጎን ያለው አይሸግርም ማለት ነው። ይለብሳል እንደዚህ ተደርጎ እና ውዶችዬ ዛሬው ቪዲዮአችን እንግዲህ ፀጉራችን እንዴት አድርገን መንከባከብ እንዳለብን ምን አይነት ክሬም መጠቀም እንዳለብን ልነግራችሁ ነው የመጣሁት እና ላሳያችሁ ነው የመጣሁት ማለት ነው። በመጀመሪያ ፀጉራችሁን ታጥባችሁ መጨረሻ ላይ አድርቁት በስተሸዋር ማለት ነው። የማድረቂያው ማበጠሪያው አለ አይደል? በሱ ብታደርቁት አሪፍ ነው ማለት ነው። ምክንያቱም ክርድድ አይልም። ስታደርቁ ደግሞ ጨፍጫፉን ዘይቶን ተቀቡት ማለት ነው። ምክንያቱም አይሰነጠቅም ማለት ነው። ድርቅ ብሎ አይሰነጠቅም። ስተሸዋር ስታረጉ ፀጉራችሁ ድርቅ ይላል አይደለ? የሆነን ጫፉ ላይ እኮ ስንጥቅ ይላል አይደለ? ጫፉ ላይ ዘይቶን መቀባት አለባቸው ማለት ነው። እኔ ሁልጊዜ ስተሸዋር ከማረጌ በፊት ቅባት አስነካዋለሁ ማለት ነው። መጀመሪያ ላይ ቅባት አስነክቼ ነው የምተኩሰው ማለት ነው። ለምን ቅባት ሳላስነካ ስተኩሰው የሆነ ጫፉ ስንጥቅ ነው የሚለው ጎዳው ማለት ነው። ስንጥቅጥቅ ይላል ጫፉ ብጥስጥስ ይላል እርግፍ ይላል ማለት ነውና ቅባት አስነክቼ ነው ዘይቶን አስነክቼ ወይንም ሌላ ቅባትም ነገር
ወይንም ደግሞ ቫዝሊን አስነክቼ ነው ስተሻወር የማደርገው ማለት ነውና ውዶችዬ እንግዲህ ያው እናንተም የሚያስፈልገውን ነገር መስጠት አለባችሁ ለፀጉራችሁ ማለት ነው። አንድ ጊዜ ሞክራችሁ አትተውት። እንደገና ደግሞ አየር ስጡት። ምግ አድርጋችሁ ሁልጊዜ ሸፍናችሁ አትተውት። ቢያንስ ሰው ወደሌለበት ምናምን አካባቢ በሚመቻችሁ ሰዓት ሻርብ ምናምን እንትን ተውለት ማለት ነው። ማለት ንፋስ ይፈልጋል ማንኛውም ነገር ማለት ነው። ስለዚህ እንደዛ አድርጋችሁ ተጠቀሙ። ዘይቱን ተጠቀሙ ነው የምላችሁ እንደኔ ማለት ነውና እንደገና ደግሞ ታጥባችሁ ስታበቁ እንደው አትተውት። ፀጉራችሁን ጎንጉኑት። ለ2 ለ3 ጉንጉን አድርጋችሁ ተውት። እስከ ጫፉ ድረስ ጉንጉን አድርጉት ማለት ነው። አለበለዚያ ይበጣጠሳል። ዝም ብላችሁ ፀጉራችሁን ሽሙጥ አድርጋችሁ ታስቀምጡ ልጆች ስታበጥሩት ይረግፋል ማለት ነው። ስለዚህ ጉንጉን ስታደርጉት ፀጉራችሁ ይመቸዋል ማለት ነው። እኔ አሁን ሁልጊዜ ጎነጉነዋለሁ ማለት ነው። ሙሉ ወደ እስከታች ድረስ ለመጎንጎን ባይመቸኝ እንኳን ቢያንስ ከጎን 2 አድርጌ ጉንጉን አድርጌ ነው ማስቀምጠው፣ ወይንም ደግሞ ከኋላ ላይ ጫፉን ጉንጉን አደርገዋለሁ ማለት ነው። አሁን መጨረሻ ላይ እንዴት አድርጌ ጎንጉኜ እንደማስቀምጠው አሳያችኋለሁ። እንደዛ አድርጋችሁ ማስቀመጥ ነው እንጂ ዝም ብላችሁ ጥቅልል አድርጋችሁ አታስቀምጡት። ለምን ይሰባበራል ፀጉራችሁ ማለት ነው። ከኋላ ጎንጉን ማድረግ ከቻላችሁ ከጎን 2 ወይም 3 ፀጉራችሁ ማለት ነው። አለበለዚያ ደግሞ እንደዚህ እንደሚያደርጋችሁ ከኋላ ጎንጉን ወደ ኋላ ማለት እንዳይሰባበር። ዘይቱን ስትጠቀም እኔ ሳበጥረው ራሱ ምንም አይወጣም። ዘይቱን ይሄን በጣም ነው የሚስማማኝ ፀጉሬ ማለት ነው። በውስጥ የተቆራረጠውን ያጣጨረውን ራሱ ያሳዝነው ያሰድቀዋል ማለት ነው። እንደዛ አድርጋችሁ እንደምታችሁ ማስቀመጥ ፀጉራችሁ ማለት ነው። ፈታችሁ ሳይሆን እና ይሄን ይመስላል ልጆች የዛሬው ቪዲዮአችን። በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ላይክ ማድረጋችሁ አትርሱ። እንደው ከተመቻችሁ አስተያየት ካላችሁ አስቀምጡልኝ እና ይሄን ይመስላል ማለት ነው። ይሄን እስካሁን አበጥረው ቆይቼ እስካሁን ሌላ ስመነጭረው ቆይቼ ማለት ነው። የወጣችው ፀጉር ይችናት እንግዲህ ማበጠሪያው ላይ ማለት ነው። ዘይቱ ስትጠቀሙ እንደዚህ ነው የሚወጣው ፀጉር ያቆማል ማለት ነው። በጣም አሪፍ ነው ለፀጉር። ዘይቱን ምርጫችን እንላለን።